በብሩክና በሀይሚ መካከል የገባው ሰይጣን የተወጋ ይሁን። አሜን። ዛሬ በጣም ከባድ የሆነ ጭቅጭቅ ላይ ነበሩ። እውነት ለመናገር የዛሬው ቪዲዮ በጣም ነው የሚደብረው። ማለት ከባድ ጭቅጭቅ ነበረ። በቃ እኛ ከዚህ ጭቅጭቅ ውስጥ ከዚህ ሙድ ውስጥ ወጥተው በሰላም በፍቅር ይመጡልናል ስንል ዛሬም እንግዲህ እንዳያችሁት ከባድ የሆነ ንትርክ ጭቅጭቅ ውስጥ ነበሩ። ሁሌ በቃ ነገሮችን እየደጋገሙ እንግዲህ ጭቅጭቅ ውስጥ እየገቡ ነው ያሉት። ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ እንዳያችሁት ቅመሜ ናት መግቢያ ሰርታ የመጣችሁ። እሱም ዋነኛ ምክንያቷ የዱባዩን ጉዞ አሁን ላይ እፈልገዋለሁ እንድንሄድ እፈልጋለሁ። እኔም እሱም ሰላም የሚያስፈልገን ሰዓት ላይ ነኝ። አሁን ላይ እዚህ ሁነን ሰላም እያገኘን አይደለም። መጀመሪያ ለምን እንሸሻለን? ሸሽተንስ ምን ሊሆን ነው? እዚህ ሁነን መጋፈጥ አለብን ብዬ አስቤ ነበር። ነገር ግን የሚሆን ነገር አይደለም። እዚህም ሆነን ሰላም እያገኘን አይደለም። ቤታችን እንደፈለጉ እየበረገዱ እየገቡ ሰላም እየሰጡን አይደለም፣ እያበጣበጡን ነው። ከቤትም ብወጣ ሰላም አላገኘውም፣ ቤትም ብመለስ ሰላም እያገኘው አይደለም። ስለዚህ ከዚህ መራቅና ማውጣት አሁን ላይ በቃ ወሳኝ ነው ብዬ የወሰንኩበት ሰዓት ነው። ብሩኬን ጠይቀዋለሁ ይቀበለኛል ብዬ ተስፋ አደርጋለሁ ስትል እንግዲህ ብሩኬን ጠርታ ጥያቄዋን አቅርባለች ማለት ነው። ብሩኬ ደግሞ አሁን እረፍዷል፣ ትኬቱም ተቃጥሏል፣ አሁን መሄድ አንችልም። አንደኛ ጾም ነው፣ ለመጾምም አይመቸኝም። አገሬ ላይ ሁኜ ነው ጾሙን መጨረስ የምፈልገው። በዚህ ጾም ሰዓት የትም ቦታ አንሄድም። እኛ ሳንግባባ እኔና አንቺ ሳንታረቅ እኔና አንቺ ሳንግባባ ሳንደማመጥ ስደትም ሄድን እዚሁም ሆነን ያው ነው። እዛም ሄደን ጭቅጭቅ ነው፣ እዚህም ሆነን ጭቅጭቅ ነው። ስለዚህ መጀመሪያ እኔና አንቺ ቤታችን ቁጭ ብለን ችግራችን መፍታትና መግባባት መቻል አለብን ስትለው፣ ለምን ታዲያ ባለፈው እንሄድ ብለህ ጥያቄ ያቀረብክልኝ ስትለው፣ ለሱም እንግዲህ በቂ የሆነ መልስ ሰጥቷታል። መጀመሪያ ላይ ከዚህ ዘወር እንበል ያልኩት በመካከላችን ያሉ እየበጠበጡን ያሉ ሰዎችን ላለማስቀየም በቃ አለ አይደለ ዝም ብሎ ከነገሮች ሸሽቶ ራስን ማዳመጥና ሁሉንም ነገር በጊዜው ለመፍታት ነበረ ያሰብኩትኝ። ጓደኞቻችንም ላለማስቀየም ከነሱ ዘወር ማለት ነበር የፈለግኩትኝ። ነገር ግን ያ ነገር አንቺ አልተቀበልሽውም፣ ትኬቱ ተቃጥሏል። አሁን ላይ ድጋሚ ደግሞ ሌላ ወጪ አላወጣም። ስለዚህ አሁን ላይ ደግሞ ምንም አስቀየምኩት አላስቀየምኩት ብዬ የምጨነቅለት ጓደኛ የለኝም። ሁሉንም ተከበሩም አልተከበሩም ያው ናቸው። ምንም ከዚህ በኋላ የምጨነቅለት ጓደኛ የለም። ህይወቴን ሊበጠብጥ የመጣው በሙሉ በመጣበት መንገድ እመልሰዋለሁ። ከህይወቴ እንዲወጣ አደርጋለሁ። ከዚህ በኋላ ስለ ጓደኞቼ ይቀየማሉ አይቀየሙም፣ አስከፋቸዋለሁ አላስከፋቸውም ብዬ የምጨነቅለት ጓደኛ የለም። በቃ ይበቃል ብሎ እንግዲህ አንቺም እኔም እዚሁ ቁጭ ብለን ችግራችን መፍታት መታረቅ መስማማት አለብን። ቤታችን ሁነን ችግራችን ካልፈታን ሰው ሀገር ላይ ሂደንም ጭቅጭቅ ነው፣ ሌላ ምንም ትርፍ የለውም ሲል እንግዲህ ምላሹን ሰጥቷታል። ነገር ግን ሀይሚ ያንንም አልተቀበለችም ማለት ነው። በቃ መሄድ ነው ያለብን መሄድ ሰላማችን እያገኘን አይደለም። ቤታችን እንደተፈለገ እየተመጣ ነው። እንደዛ ካልሆነ ካልሄድን ደግሞ እኔ ነፍሰ ገዳይ ነው የምሆነው ስትል ምላሹን ሰጥተዋለች። እሱ ደግሞ ለምንድነው ነፍሰ ገዳይ የምትሆኘው? በቃ ከዚህ በኋላ በእኔ ህይወት ማንም አይመጣም። ለመምጣትም ከሞከሩ እኔ ጓደኞች የሚሆኑ ሌሎችም የሚሆኑ አብሳላትም ሌላም ሰው ይሁን እኔ ማስወጣት ባለብኝ መንገድ ከህይወቴ ኮስተር ብዬ አስወጣለሁ። አንቺም ደግሞ በቃ ህይወትሽን መኖር አለብሽ፣ ቤትሽን ጠበቅ አድርገሽ ይዘሽ ቤቴ ብለሽ መኖር አለብሽ ብሎ እንግዲህ ምላሹን ሰጥቷታል። ብቻ ያው አንዳንድ ጥሩ ነገሮችን ቢኖሩ ግን ደግሞ ያው ጭቅጭቅ ንትርክ የበዛበት ነበር። አልተግባቡም፣ እየተግባቡም አይደለም። ሀይሚዬም እንደምታውቋት እንግዲህ ውስጧ ንጹህ ነው። ነገር ግን አንዳንድ ነገሮች ጣል ታደርጋለች፣ የማይሆን ንግግር ትነጋገራለች። በዛ ንግግር ደግሞ ብሩኬ ይበሳጭና በቃ ንዴት ውስጥ ይገባል ማለት ነው። ያው ገና እንግዲህ ጠርታ እያወራችሁ ነበረ። እንጃ አንድ ደቂቃ ራሱ አይሆነውም ቁጭ ካለ። እንደ ሌሎቹ ሴቶች እኔንም ትንከባከበኛለህ ወይ ብላ ነው እንግዲህ የነቆረችው ማለት ነው። ታይ ቅመምዬ ታይ፣ ግን አንቺ ልጅ ታይ፣ አንዳንድ ነገሮችን አስተካክል። ይሄ መንቆርሽን ታይ ታይ ብለናል። ታይ ቅመምዬ ታይ፣ ጣል የምታረጊያትን ነገር ቆጠብ አድርጊ። ታይ ይሻልሻል። እንደው ምን ይሻለናል? እንደው እንዴት አድርገን የት አግኝተን እንደው እንንገርሽ። የምሬን እኮ ነው እንዴ። ጣል ታረግና ከዛ በኋላ ታጨልለዋለች ማለት ነው። እና እንደዛ ማለት የለብሽም ቅመምዬ። እውነት ለመናገር ቀልዱ ቀልድ ነው። ምክንያቱም
አንዲት መጥፎ ቃል ብዙ ጥሩ ነገሮችን ታበላሻለች። መቼም አንቺ እኮ ልቦናሽ ያውቀዋል እንዳንቺ የሚንከባከበው ሴት እንደሌለም ሊኖርም እንደማይችል በደንብ ጠንቅቀሽ ታውቂዋለሽ። ምክንያቱም ማክበር ማለት በነገራችን ላይ የሆነ መንከባከብና ማክበር አንድ አይደለም። የሆነ አለ አይደለ ለሰው ክብር ሰጥታችሁ የሆነ ሰዎችን ማስቀደም አለ አይደለ ከእናንተ ይልቅ ለሰዎች አሁን ለምሳሌ የሆነ ታክሲ ውስጥ ልትሆኑ ትችላላችሁ። አንድ ሴት ልጅ እቃ ይዛ ወይ ደግሞ አርግዛ ካያቸዋት እሷን ነዋ ቀድሚያ የምታስቀድሟት። ወይ ደግሞ የሆነ አለ አይደል ተለቅ ያለ አባት ወይ ደግሞ ምርኩዝ የያዘ አባት ብታው ቅድሚያ እሳቸውን ነው የምታስቀድሙት። ልክ እንደዛ ነው ማክበር ማለት ልክ እንደዛ ነው ቅድሚያ መስጠት። ሴት ልጅ ስለሆነች አከበራት እንጂ እንዳንቺ ሊንከባከባት አይችልም በጭራሽ በጭራሽ ማለት ነው። አንቺን የሚንከባከብሽ መንገድ ሌላ ለሴቶች ያለ የሚሰጠው ክብር ሌላ አይገናኝም። ሁላ ቅመምዬ ተይ እንጂ አንዳንዴም ወደ ራስሽ መለስ በይ። የማይገናኝ ነገር አታገናኝ። ምክንያቱም ለአንቺ ያለው ቦታ እና ለጓደኞች ወይ ደግሞ እንደዚህ ላወቃቸው ያለው ቦታ ጭራሽም ሊገናኝም አይችልም። ጭራሽ ማለት ነው የማይታሰብ ነው። እና ውስጥሽ እያወቀው ውጭሽ ለምን አንዳንድ ነገሮችን እንደሚናገር አላቅም። አሁን ቅድም እንደዛ ተናግረሽ ነው በቃ እሳት ያረግሽው እንጂ ምናልባትም እስኪ ላስብበት ሌልሽም ይችል ነበረ። ወይ ደግሞ እዚሁ አገር ቤት ውስጥ አገር ቤት እንኳን ብሏታል። በኋላ ላይም አይጨክንም እኮ ደግሞ በሷ ስትከፋ ሄዶ ለማባበል ይሞክራል። ውስጣችሁ እየተዋደደ እየተፋቀራችሁ ግን ደግሞ በነገር ባትለኳኮሱና ውስጣችሁን ባታቀሩት ጥሩ ነው ብዬ ነው የማስበውና ያው አገር ቤት ውስጥ እንሄድና የፈለግሽበት ቦታ ራሳችን ሰላም ማድረግ እንችላለን ብሎሻል። ምክንያቱም ሀይሚ እያንዳንዴ ተረጅ የምር በተለይ እንደዚህ አረብ ሀገራት ላይ ለመጾም ለክርስቲያኖች በጣም ከባድ ነው። እያንዳንዱ ነገር ጾም ያለበት ነው። በቃ እያንዳንዱ ነገር ማለት ነው። ከቬጅቴብል እና ከሩዝ ወይ ደግሞ ሌላ ምን አለ በእናታችሁ ጾም የሌለበት? እኔ እንጃ። አሁን ይሄ መኮረኒ ፓስታ እንዳለ ጾም ያለበት ነው። በሚልክ የተሰራ ነው፣ በቺዝ የተሰራ ነው እና እንጀራ ፍለጋ ወይ ደግሞ የአበሻ ምግብ ቤት ፍለጋ ምናምን ደግሞ ይከብዳል፣ ሊወደድም ይችላል። ገብቶሻል? ሁሌ እዛ እየሄዱ እንጀራ ፍለጋ ሆቴል መብላት ደግሞ በጣም ይከብዳል። እና ተረጁ ማለት በቃ ጾም ላይ ነው። አገር ቤት ግን ምንም በቃ የፈለግሽው ነገር አለ፣ እንደ ልብሽ ነው የምትጾሚውና ያን ነገርም ከግንዛቤ ውስጥ አስገብተሽ ብትረጁ። ኢትዮጵያ ውስጥ ሂዱ፣ በቃ ዘወር በሉ፣ ከቤታችሁ ሂዱና እረፍት ታገኙ። አትናገሩ፣ ካሜራማንም ይቅር፣ በቃ ራሳችሁ እዛው ሰልፍሽ ተቀረጹ። ቪዲዮ መስራት ነዋ። ቁጭ ብላችሁ ሁለታችሁ አስተካክላችሁ በስታንድ ምናምን ራሳችሁን እየቀረጻችሁ ወደ የሚወዳችሁ ተመልካች ጋር አድርሱ። ካሜራማንም ሳትወስዱ ሂዱ፣ በቃ ብቻችሁን ማለት ነው። የድንግል ማርያም ልጅ አለላችሁ። በቃ ነው ላዝም ጓደኛ የግድ ካሜራማን እየተጎተተ አብሯችሁ እየሄደ እያቃጠረ እየጠራ እያበጣበጠ ህይወታችሁ መቀጠል የለበትም። በቃ ራሳችሁን ካሜራችሁን ይዛችሁ ሂዱ። ስልካችሁም አይፎን ነው የሁለታችሁም። በአንዳችሁ ቅረጹ፣ ራሳችሁ ኤዲት አድርጉ፣ ወይ ደግሞ ለማናጀራችሁ መላክ ትችላላችሁ።